የምሰማው እውነት ነው? ምን ሰሙትዬ? እና አፍኪ ምንድነው አርግ ያሉሽ? ተናገሪ እንጂ ምንድነው አፍሽን የሚለጉመው? በተፈጠረው ነገር ሀሲብ ትንሽ የተበሳጨች ይመስላል። እና ከቤቷ ልታባረረን ገላችሁኛል። በዚህ እኔ እኮ የምተነፍሰው ለእናንተ ብዬ ነበር። እባክህ ወንድምሽ አታልቅስ። አፍኪንን ጨምሮ ልጆቹ በጣም አረመኔዎች ናቸው። አንቺና ሜላትን በመርዝ እንደገላችሁ ብዙ ጊዜ ገንዘብ እንስጥሽ ብለው ነበር። እኔም በፍጹም አላምንም። አሁኑን ሁላችሁም ቤት ለቃችሁ እንድትወጡ ፈልጋለሁ። ምን? ድሮስ ገዳይ አይደለም እንዴ? ስለምን ገዳይ ነው የምታወሩት? ማን ነው ገዳይ? ማን ነው ተገዳይ? ሄሎ ቦጃ፣ ከእስር ቤት አምልጫለሁ። እኔ እኮ ህሊና የራሱ አላርፍ እያለኝ ነው። ንገርኝ እስኪ ህሊናሽ የእናትሽን ህይወት ታደግልሻል ነው ወይስ ግማሽ ሚሊዮን ብር ምናምን ከፍሎ የሚያሳክምልሽ ሰው አለ? እንደዚህ እንድትበቀበጡ ነበር የፈለኩት። ገና እናይታችሁ ተለመስመሳችሁ ነው የሚወጣው። እንዴ እቴ ቆይ እንጂ አባዬ እኮ ይመጣል። እኔም ብሎ የሚመጣ ከሆነ እንዳይመጣው ነገሩት። አይሆንም። ሴትዮዋ እንዴት ያንቋሸሸችው እንደሆነ አይታይሽም እንዴ? በጭራሽ እዚህ እንዲኖር አልፈቅድለት። አዎ የወይዘሮ አዜብ ጸባይ ተቀይሯል። ያቺ ጊንጥም ደግሞ እንደምታያት ናት። ቆይ እሺ ከኛ ጋር እንዴት ነው የሚኖረው? አንድ ላይ ተጣጥፈንም ቢሆን እዛች ቤት እናዳለን እንጂ አባታችን እንትን እዚህ ቤት አንሄድም። አዎ ባዶ እጃችን እንደመጣን ባዶ እጃችን ወደ ቤታችን እንሄዳለን። አለቃችሁ እናንተ ካልገደልኳችሁ እኔ ሜላት አይደለሁም። አለቃችሁ ሁልሽንም አለቀሽም። ከዚህ ቤት ጥርግርግ አድርጌ ባላስወጣሽ እኔ ሜላት አይደለሁም። እኔን አይደለም መደብደብ ጫፌ ጋር ራሱ አትደርሷትም። እሺ ሜላት አስቢ። እነሱን እንዴት አድርገሽ እንደምታስወጪ አስቢ። አሳያችሁ። አፍኪን እገልሻለሁ። አፍኪን እገልሻለሁ። አፍኪን እገልሻለሁ። ያንቺ መጫወቻ መሆኝ አልቀራትም። አፍኪን እገልሻለሁ። በህይወት አትኖሪያትም። ማንም መጫወቻም አትሆኛትም። የእነሱ መጫወቻም አትሆኛትም። አለቃችሁ።
ይኸውልሽን ጥርግርግ ብለሽ ከዚህ ቤት ወጥተሻል። በቃ የኔ ቀና ሜላት እስካሁን ዘና በይ። በቃ እነዛ የሚያስጨንቁሽ ልጆች ጥርግ ብለው ወጥተዋል። ፈታ ዘና እንደዚህ እንድትረጋጊ ነበር የፈለኩት። አሁን መበሳጨት የለ፣ ማልቀስ የለ፣ ምን የለ። ከጓደኞች ጋር ትወጫለሽ፣ ትዝናኛለሽ፣ በጊዜ ወደ ቤት ትገቢያለሽ። አለቀ። እዚህ ቤት ሰላማዊ የሆነ ነገር አለ ማለት ነው። በጣም አሪፍ፣ በጣም አሪፍ ሜላት። አሁን እቅዶችሽ ሁላ ተሳክተዋል። እዚህ ቤት ማንም ሰው የለም። እነዛ ተንከሲስ ውሾችም ወጥተውልሻል። አሁን ራስሽን ማረጋጋት ነው የሚጠበቅብሽ። በጣም አሪፍ። ቤቱ ጭራል አይደለም። ምናልባት ያደረኩት ነገር ልክ አይደለም መሰለኝ። እና ምን ታረቂ? ሊጎድሽ ሲነሱ አንቺ ምን ታረቂ? ምንም ቢሆን ለአንቺ መናገር አልነበረብኝም። አፊ በጣም ነው የምታሳዝነው። በዛ ላይ ደግሞ እቴ ናት። ጭራሽ ለአፍኪን እያዘንሽላት ነው። አቤት በቃ አዎ በሙሉ በተፈራ ያለውን ነገር በሙሉ እንዲታገድልን ፈልጋለሁ። ሁሉንም መኪናውንም ኤቭሪ ነገር ያለውን በሙሉ እንዲታገድ ፈልጋለሁ። በአስቸኳይ የፍቹን እንድትፈጽምልኝ ፈልጋለሁ። አዎ አፍጥንልኝ። አመሰግናለሁ። እና ቆይ በእኔ የተነሳ ከጋሽ ጋር ልትፋች ነው? ባንቺ የተነሳ አይደለም ውዴ፣ ሁሉም የራሱ ጥፋት ነው። ማሪን ክችን ድረስ ተከትዬ ጠይቂያት ነበረ። ምንም አላሸሽም የማይስላት በፍጹም ምንም አላሸሽም ብላ እያለቀሰች ነው የነገረች። ድሮ ማሪን አውቃታለሁ። አንድ ቀን ዋሽተኛ አታውቅም። እስቲ አሁን ሂጂና ጥሪያት። እናቷ ታማ መጥቶ የለ እሳቸው ወደ ሆስፒታል ሄዳለች። ገንዘብ ግን ይዛ ይሆን? የአባትሽ ውርስ በሙሉ በአንቺ ስም እንደዞረ ለምንድን ነው ያልነገርሽኝ? ሲጀመር እኔና አንቺ መች እንደናት መረጃ ወጥተን እናውቃለን። አይዞሽ ልጄ፣ ካሁን በኋላ እኔ አለሁልሽ። ሁሌ አጠገብሽ። አይዞሽ አይዞሽ።
ምስኪን ከቤትሽ አባራሽ ደስታሽን እያከበርሽ መሆኑ ነው? ሀይ አጋሬ፣ ምን ነፊትሽን ጥለሽዋል? ይልቅ እናትሽ እንዴት ናቸው? በጣም ብሶባታል። እንደዛ በግፍ በሚመጣ ገንዘብ እያሳከምኳት እንዴት ትድናለች? የሰጠሁሽ ገንዘብ አልበቃሽም እንዴ? ካስፈለገሽ ልጨምርሽ እችላለሁ። ያው ይሄን መሰለ ውለታ ውለሽልኝ ዝም አልልሽም ብዬ ነው። ውለታ አልሽው እና ምን ልበል? አይተሽ አይደለም ቀደሽም ማጨርሽን ብር ነው የሰጠሁሽ። በእርግጥ ለሰራሽው ስራ ያንስብሻል እንጂ አይበዛብሽም። ውስጤ በጣም እየተረበሸ ነው። ስለ እናትሽ ነው? ይድናሉ አልኩሽ እኮ። ቆይ ባትድንስ? ስንት ጥፋት ላጠፋ ነው? ኧረ እባክሽ አንቺ ሴትዮ እንዴ! የምን እንደዚህ ማሟረት ነው? ቆይ ለምንድን ነው ከአንቺ ጋር የተባበርኩት? ያው የምሰጥሽ ገንዘብ እንዳለ ሆኖ ስለማሳዝንሽ መሰለኝ። እርግጠኛ ነኝ ፈጣሪ እየቀጣኝ ነው። መጀመሪያ እኮ ዶክተሮቹ ተስፋ ሰጥተውኝ ነበር። አሁን ግን ተስፋዬንም እየነጠቁኝ ነው። ቆይ እስኪ ንገሪኝ፣ እዚህ ላይ የኔ ጥፋት ምንድን ነው? የአንቺ ክፋትማ በማያባራው ጥፋትሽ ሌላም ሰው ይዘሽ መጥፋትሽ ነው። ቆይ ግን ለምንድን ነው ነገሩን ቀለል ለማታደርጊው? ምናልባት ያንቺ አይነት ህሊና ስላልተሸከምኩ ይሆናል። ይቺ ምን አድርጊ የምትለኝ? ገንዘባች ገንዘቧን ሰጧት። የሆነ ሴራማ ሳታቀረቀር ይሄን ደስታዬንማ አታጠፋብኝም። ለነገሩ ችግር የለም፣ ሌላም ሰው አላጣም። ይሄ ቤት እስካሁን አለመያዙ ጠቀመን። ድሮስ ይሄንን በረት የመሰለ ቤት ማን ይከራያል? ድጋሚ እዚህ ቤት መምጣታችን የተዋጠልሽ አይመስለኝም። ለአንቺ ከተመቸሽ ለእኔ ችግር የለውም፣ ግን ደግሞ ለአንቺ የሚመችሽ አይመስለኝም። ምናልባት እኮ አባታችንም ገንዘብ ፈልጎ ያመጣልን ይሆናል። ቆይሽ አባዬ ገንዘቡን ካጣስ እዚህ ቤት አብሮ ሊኖር ነው? እና ሌላ አማራጭ አለ? ፈጣሪ የድሮ ህይወቱ ላይ መልሶ የጣለው ሊያስተምረው ፈልጎ ይሆናል። ቆይ ግን ፈጣሪ ሰውን እየቀጣ ነው እንደሚያስተምረው? በደንብ ካልተቀጣን እንማራለን ብለሽ ነው? ስለዚህ እኔ ማጥፍቼ ነው የተቀጣ ያሉት? እባክሽ አፉዬ መልስ የሌለውን ጥያቄ አትጠይቂ። እኔ የምልሽ አረጊ ወንድምሽን አገኘሽው እንዴ? እንዴት ነው? ደህና ነው? በጣም ይናፍቀኝ። እኔ የምላችሁ ግን አባዬ ቤት ሊፈልግ ሄዶ ነው እንዴ? ሴትዮ አባዬን አካውንት በሙሉ አገዳበታለች። ይሄማ ከሷ የሚጠበቅ ነው። ያቺ መጥፎ ሴትዮ እኛንም ሸውደናለች። መልካም ሰው መስላ ውስጧ ሲፋቅ ግን መሰሪ ሰው ናች። አረጊ ስለ ወንድምሽ እኮ ምንም አልነገርሽኝም። እሱን እርሱት ባካችሁ። ማለት ቆይ ምን ብሎሽ ነው? የዘረፈውን ገንዘብ እንደምንም ከጓደኞቹ ላይ ተቀብዬ እሰጥሻለሁ፣ ከዛ ለአፍኪ መታከም ይሆናል ብሎኛል። ግን እኮ በዚህ ሰዓት ምንም አይነት ገንዘብ እጃችን ላይ የለም። እና ይሄንን የደም ገንዘብ እንውሰድ እያልሽ ነው? ንገሪኝ እስኪ፣ በዚህ ሰዓት ገንዘብ የምንመርጥበት ጊዜ ላይ ነው? ለነገሩ ጓደኞቹም ቀርተውታል። ሰውየው እኮ ወንድምሻ ነው። እንደምንም ብሎ እኮ ገንዘቡን ማስመለስ ይችላል። አይሆንም አልኩ እኮ። ስለዚህ አንቺ እያልሽ ያለሽው ብቻ ነው አይደለም የሚሆነው? በፈጠራችሁ እኔ በጣም እየሰለቸኝ ያለው የእናንተ ጭቅጭቅ ነው። አትጨነቂ የኔ ቆንጆ፣ ለዳያሊሲስ ባለፈው ከትምህርት ቤት የተዋጣልሽ ገንዘብ አለ። እሺ ለዋናው ሕክምናስ? ነጠላዬንም ቢሆን አንጥፌ ለምኛ ሳክማታለሁ እንጂ በፍጹም የወንድምሽን ገንዘብ አልቀበልም። ቆይሽ እንዴት ነው ነጠላሽን አንጥፈሽ ለዛ ሁሉ ሕክምና ያን ሁሉ ገንዘብ የምትሞዩ? አላውቅም። አሁን እንግዲህ አባዬም አብሮን አይደለም። ምናልባት የሆነ መላ ይዞልን ይመጣ ይሆናል። አሁንስ እናንተ በሰላም እንድትኖሩ ምን አለ ፈጣሪ እኔን ቢገላግለኝ። እንዴ ምን እያልሽ ነው አፉዬ? ሁለተኛ እንደዚህ ስትናገሪ እንዳልሰማሽ አፉ።
ያደረግሽው ነገር ግን ልክ ነው? ቢገባ በሰፈርከው ልክ ነው የሰፈርኩ። ተያዜብ ነገ እውነቱ ሲወጣ ትጸጸችበታለሽ። እውነቱማ ወጣ። ማታ ማሬን ቁጭ አድርጌን የጠየቅኳት አንድ ነገር ሳትዋሸኝ ምላን የነገረች። እኔም እኮ እውነት አለኝ ብዬ መማል እችላለሁ። ያንተን እውነቱማ አየነው። አሁን ዞር በል። እሺ ቆይ ለምንድን ነው የባንክ አካውንቴን ያዘጋሽብኝ? ሲጀምር ከኔ ጋር ስትጀምር ምን ነበረ? ዋናህን ይዘህ ነው እኮ የወጣኸው። እሺ እኔ ሲቀር በአፍኪን ትጨክኝባታለሽ? ማን ያውቃል? እሷም ታማሚ መስላ እያስመሰለች ሊሆን ይችላል። ምን? ልጅቷን ግን በደንብ አይሸትልም። ማየ እንዴ ምንም እኮ በሽተኛ አትመስልም። ተይ ሜላት ተይ። ግፋፈርም እንዴ ሳያማ ታመመኝ ትላለች። ቆይ ማየ ንገሪኝ፣ ኩላሊቱ ፊል ያደረገ ሰው እንደዚህ ይሆናል እንዴ? ዲያሊስ አድርጋ መታኳል እኮ ምንም በሽተኛ አትመስልም። አንቺ ከመቼ ወዲህ ነው እንደዚህ ሆንሽው? ስለሷ ስትቆረቆር አልነበረ እንዴ? ከመቼ ነው የተገለበጥሽው? አሁን ደግሞ እማዬ በደንብ ሳብሰለስለው አንቺ ያሰብሽ ነገር ልክ ሳትሆኝ ያውቃል። እውነት ግን የድሮዋን አዜብ ነው እያዋሯት ያለሁት? የድሮዋ ሞኟን አዜብ ሳይሆን የነቃችውን አዜብ ነው እያያት ያለው። እባክሽ አዜብ ልጄን አድኝልኝ። ይሄን ብቻ እኮ ነው የምለምንሽ። ሰውዬ ሁለተኛ በሬ ላይ ድርሽ እንዳት። ያመንኳቸው የተማመንኳቸው ሰዎች ሁሉ ጠሉኝ። ስራን ስለሚያውቁ ነው። አንተ እኮ ጭምብል ሲገለጥ ሌላ ሰው ነህ። ያበደርኳቸው ሰዎች እንኳን ስልኬን እያነሱልኝ አይደለም። ድሮስ ገንዘቤን ለማንም ስትበትን አይደል የኖርከው? አሁን ዞር በልልኝ እባክሽ አዜብ። ከፈጣሪ በታች ያለሽኝ አንቺ ብቻ። ዞር በል ሰውዬ። በቃ አልፈልግም አልኩ። በቃ አልፈልግም። አሁንስ ተስፋ ቆርጫለሁ። በቃ እንዴ አፍዬ ስለምን ተስፋ መቁረጥ ነው የምታወሪው? እናንተንም ደግሞ በጣም እያጨናነኳችሁ እኮ ነው። እንዴ እኛ ተጨነቅ እኛውን ተጨንቀናል አለ አፍዬ። ሁለተኛ እንደዚህ አይነት ቃል ካፍሽ እንዳይወጣሽ። ባትሉም እኮ ያው እኮ ማየት እኮ ይቻላል። ከዛ ከሚያክል ቤት ውስጥ ወጣችሁ እዚች የምታክል ቤት ውስጥ ገባችሁ። እሱ እኮ አያሳስብም። አሁን የሚያሳስብ ጉዳይ ሆኖ ነው። እስኪ አሁን ተመልከቺ። አንቺ እኮ አብረሽን ነሽ፣ አብረሽን አለሽ፣ አብረሽን እየኖርሽ ነው፣ አብረን እያደርን ነው፣ አብረን ምግብ እየበላ ነው። ቆይ ከዚህ በላይ ምን ደስታ አለ? አንቺ እኮ እኔን ለማጽናናት ብለሻል እንደዚህ ምስቂ። እንደምታዩ ምግብ እንኳን በአግባቡ እየበላን አይደለም። ትንሽ ጊዜ ነው፣ እሺ ይስተካከላል። አልተመቸሽም እንዴ? ምግብ አረግዬ ሁሉም ነገር እኮ ላንቺ ብላ ነው እንዲጣፍጥ አድርጋ የምትሰራው። ተይ በዚህ ተይ። ብር ራሱ ከትምህርት ቤት እስከሚሰበሰብልኝ ድረስ እሺ። ከዚህ በላይ እንዴት ነው ተስፋ ማልቆርጦሽ? ተስፋ እናደርጋለን። እሺ ተስፋ አንቆርጥም። በህይወት እስካለን ድረስ ተስፋ አንቆርጥም። ደግሞ አንቺን ይዘን ያንቺን ፍቅር ይዘን እንዴት ነው እኛ ተስፋ መቁረጥ የምንችለው? እኔ ግን ተስፋ ቆርጬ። እባክሽ እባክሽ እንደዚህ አትበይ የኔ ውድ። ይሄን ቀና ብለሽ እኛ ካላንቺ ባዶ ነን። እሺ አንቺ የለሽም ማለት ሁላችንም የለንም። ስለዚህ ተስፋ አትቁረጭብን። አንቺ ተስፋ ቆረጥሽ ማለት በቃ እኛም የለንም ማለት ነው። እሺ እስኪ ተመልከችን። ቆይ እኛ ያላንቺ ምንድን ነው የምንሆነው? መለማመድ አለባችሁ በቃ ለኔ። ሁለተኛ እንደዚህ ነገር እንዳታወሪ እሺ። እኛ እንወድሻለን፣ ሁላችንም እንወድሻለን። እንድትለይኝ ደግሞ አንፈቅድም። እሺ ደግሞ ደህና ትሆኛለሽ። ሁለተኛ ስለ ተስፋ መቁረጥ እንዳታወሪ እሺ። ተይኝ እባክሽ፣ እባክሽ አታልቅሽ። ነገር ነው ያስጠላኝ። እባክሽ አፍዬ ነይ እስኪ። እኛ አለን እሺ። ሀረግ እያለች እኔ ያለው አሁን ደግሞ አባታችንም አለ። ሁሉም ነገር ይስተካከላል እሺ። እባክሽ ተስፋ አትቁረጭ። አሁን እኮ ሁሉም ነገር ተስተካክሏል። በቃ ሁሉም ነገር መስመሩን ይይዝልናል እሺ። ትንሽ ታታገሽ። ትንሽ እያየሽው አይደል እንዴ? ሁሉም ነገር እኮ አብቅቶለታል። በቃ ሁሉም ነገር አብቅቷል። በቃ እሺ ዝም በይ በቃ። አፍዬ አላበቃም እሺ። እኛ በህይወት እስካለን ድረስ ምንም ነገር አያበቃም። አብቅቷል በቃ። እባክሽ አታልቅሽ።
በቃ እኛ በህይወት እስካለን ድረስ ምንም ነገር አትሆኝም። እሺ አፉዬ እባክሽ ጠንከር ብለሽ እኛንም አብርጭ። እኔ ለማጽናናት ብለሽ የማይሆን ነገር አታውሪ። በቃ ይበቃሻል። እኔ በቃ ተስፋ ቆርጫለሁ። የምን ተስፋ መቁረጥ ነው? በቃ ተረጋግሽ፣ አይዞሽ። ድጋሚ ትምህርት ቤት መግባት የለ፣ ከእናንተ ጋር መጫወት የለ። በቃ ለብቻ እሺ ተረጋጊ። እኔ እኮ በጣም ነው የምወዳችሁ እናንተ ጥሩ ሜዳ አልፈልግም። እሺ ለምንድን ነው ጥለሽን የምትሄጂው? ቆይ ስለምን ትተው ሄደን የምታወሪው እንዴ? እስኪ ተመልከችን። እኛ እኮ ልክ እንደ በፊታችን ፍቅር የተሞላበት ቤተሰብ እንዲኖረን እኮ ነው አይደል እንዴ እንደዚህ እየለፋን ያለ ነው። ለምን ተስፋ ትቆርጭብናለሽ? እባክሽ ታይ፣ በቃ ታይ። እሺ አታልቅሽ። በቃ ጠንከር በይልን። ህልምሽን አብረን እንኖረዋለን። እሺ ለየትኛው ህልም ነው የምታወሪው? አባዬ ግን ነው የቆየው። ብቻ ከወንድምሽ ጋር ተገናኝቶ ተተናክሎት እንዳይሆን። አፍኪን ቆይ ምን እያልሽ ነው? ያው ለአንቺ ሕክምና የሚሆን ገንዘብ ለመሰብሰብ እዛም እያለ ይሆናል የቆየው። ይሄ ሁሉ ገንዘብ ከየት ያመጣል? ያው አባታችን በጣም ብዙ ሰው ያውቃል። ስለዚህ ገንዘቡን ማግኘት አይከብድም። አንቺ አታስቢሽ። እኔ ምን ያህል የመዳን ጉጉት እንዳለኝ ታውቂያለሽ። በዛ ላይ ደግሞ እናንተን ሳልጠግባችሁ ወደ ፈጣሪ መጠራት አልፈልግም። ሐረግዬ ስለ እንደዚህ አይነት ነገር ሁለተኛ እንዳትወሪ አላለችሽም? አሁንም ቢሆን የተከፈለ መስዋዕትነት ተከፍሎ አንቺ ትድኛለሽ። እሺ እባክሽ እንደዛ አትሁኚ። በቃ በዚህ ብሩ ከሌለ ከየት ይመጣልሽ? ማን ነው የሚያስታምመኝ? ማን ነው የሚያሳክመኝ? ችግር የለውም ፈጣሪ በሆነ መንገድ ይሞላልናል። ደግሞ እኮ አባዬ ላንቺ ሕክምና እዛም እያለ ነው ያለው። ስለዚህ ይሞላልናል። እሺ አባዬማ ከየትም አምጥቶ አያሳክመኝም። እንደምታዩ ከዛ ቤትም ተዋሯል። ምንም ተስፋ ያለ አይመስለኝም። አይ ተስፋም አለ። አንቺ ብቻ ተስፋ አትቁረጭብን። እሺ ሁሉም ነገር ይስተካከላል። ትንሽ ጊዜ ብቻ ታገሽ። ብቻ እስኪ እናያለን። እግዚአብሔር ያውቃል። አዎ እግዚአብሔር ያውቃል። ግን ምንድን ይመስልሻል? አዎ የኔ ቆንጆ ደህና ትሆናለሽ። ነይ እስኪ ማሚ ልደት እየደረሰ እንደሆነ ታውቂያለሽ አይደል? እና በዚህ ሰዓት ማክበር ታስቢያለሽ? ባለፈው ዓመት እሱ ታሞ ስለነበረ ምንም አላከበርኩም። በአሁኑ ግን ለየት ያለ ልደት ማክበር እፈልጋለሁ። ከኔ ጋር ብትመጪ ደስ ይለኛል። እማዬ እቤት ከምትቀመጪ ዘና ትያለሽ። ስሞትልሽ እሺ በይ እማዬ። ደህና ነሽ? ስሞትልሽ እሺ በይኝ። ችግር አለ? አንቺ ትሞቱ ማለት ሌላውን ሰው አፍተብበት ምን እንደምትቀባጥሪው? እናቴን አጣኋት። የእውነትሽን ነው? ቆይ ወይዘሮ አዜብ ከዚህ በላይ ገና ትልቅ ሚስጥር አለ። ድንጋጤሽን በዚህ አጨርሽ። ምን እያወራሽ ነው? ይኸውልሽ ማሬ። ምን አሁንም እንደዋሽልሽ ልከፍልኝ ነው? ስለምን ውሸት ነው የምታወሪው? እነዛ ልጆች ምንም አላደረጉም። ልጅሽንም ለመግደል መርዝ ስጫት አላሉኝም። አዎ ጋሻ አንድን ቀን አስቸግረውኝ ነው። እንኳን ሊያስቸግሩኝ እኔን እንደ ልጅ ነው የሚንከባከቡኝ። ይሄ ሁሉ ስራ የዚች ነው።
ገንዘብ ከፍላይ ይሄ ሁሉ ነገር እንዳደርግ ያደረገች ይቺ ናት። ከሁሉም በላይ የሚገርመኝ እህቴ ነገር ነው። ቆይ እንዴት ነው በዚህ ሁሉ ጭንቀት ውስጥ ወድቄ እንዴት ነው ስለ ትምህርት ላስብ የምችለው? ስለተፈጠረው ነገር በጣም አዝናለሁ። አይገርምም? ግን የሚላት እናት በጣም ጥሩ ሰው ትመስለኝ ነበር። እኔም እንደዛ ነበር የማስበው፣ ግን ደግሞ በጣም ተሳስቻለሁ። አባታችንን እኮ እንዴት እንዳመናጨቃችሁ ብታይ። እሺ ቆይ አባትሽ አሁን የት ነው ያሉት? ትናንት እዛ ቤት ከኛ ጋር ነው አብሮ ኩርምት ብሎ ያደረው። በጧተኛ ሳንነሳ ሰዎችን ላገኝ ብሎ ወጥቷል። የኔ ምስኪን አባት እንዴት እንደሚያሳዝን እኮ ብታይ። አሁን ሁሉም ነገር ትተን ስለ አብኪን ብናስብ ነው የሚሻለው። እኔ የምልሽ ለምን የእውነት እርዳታውን ከትምህርት ቤት አናሰባስብላት? ወንድምሻ ከእስር ቤት አምልጧል። ምን? አንተ ደግሞ ቆይ አሁንም እሱን ትፈራዋለህ እንዴ? ከእስር ቤት አምልጧል እያልሽኝ እንዴት ነው የማልፈራው? በእርግጥ አሁን ላይ ያለበትን ሁኔታ እኔም አውቃለሁ። ግን የድሮ ወንድምሻ መስሏል። አሁን ላይ ነገሮች እንዳለ ተደራርበውበት ወንድነቱ፣ ወኔው፣ ሁሉም ነገር ጠፍቶበታል። እና ታዲያ እሱ ስለ አብኪን ምን ማድረግ ይችላል? ከጓደኞቹ ጋር ብዙ ገንዘብ ዘርፎ እንደታሰረ ነግሬያለሁ አይደል? እሱን አውቃለሁ። ይመስለኝ እሱና አንዱ ጓደኛው በፖሊስ ሲያዙ ሌሎቹም ገንዘቡን ይዘው ተሰውረዋል። እና ከእስር ቤት ያመለጠው እሱን ገንዘብ ለማስመለስ ነው እያልሽ ነው? አላውቅም፣ ሊሆን ይችላል። ወይ ደግሞ አባታችንን ቤት ስለገባ ሊሆን ይችላል። ወይ አምነን አሁን ይሄ ነገር የሚያሳስበኝ ይመስላል። አቡዬ በፍጥነት ሕክምና ማግኘት አለባት። ቆይ ወንድምሻ ሰዎቹን አግኝቶ ገንዘቡን ማስመለስ የሚችል ይመስልሻል? ሲጀመር እህቴ እኮ በዛ ገንዘብ አፉዬን ማሳከም አትፈልግም። አምነን በዚህ ሰዓት ነገሮች እንዳለ ድብልቅልቅ ነው ያሉት። አይዞሽ እሺ፣ እኔ ሁሌም ከጎንሽ ነኝ።
ሁላችሁም የተረገማችሁ ናችሁ። ፈጣሪ የስራችሁን ይስጣችሁ። እኔ እኮ እናቴን ለማትረፍ ስል ይሄን ያደረኩት። ዝም በይ አንቺ። እኔ እንደ ቤተሰብ አስብሽ፣ እንደ ቤተሰብ አምኜሽ ይሄን ሁሉ ሴራ እኔ ላይ ሁሉንም ነገር ለእናቴ ብዬ ነበር ያደረኩት፣ ግን እናቴ ማትረፍ አልቻልኩም። በእሳቸው ፋንታ አንቺ ብትሞች ይሻልሽ ነበር። በአንቺ ኃጢአት ነው እሳቸው የተቀጡት። ልክ ነሽ። በእኔ ጥፋት ነው እናቴ ሞተችው። አሁን መነፋረቁን ትተሽ ኮተትሽን ሰብስበሽ ውጭልኝ። ውጪ አልኩሽ እኮ ውጪ! አንቺ ውጪ! ለነዛ የማይረቡ ሰዎች ነሽ አንቀሽ ልትገኝ ነበር አይደለ? ሁለተኛ የእነሱን ስታነሽና ፊት ነው ማለት። አሁንም ቢሆን ባልሽ ልጆችም ከዚህ ቤት ካልወጡ ስሬና ነው ለጋሽ ልንገራቸው እንዴ? ልካቸው ማይዛ ምን አይነት ክፉ ሰው ነው? ምን አይነት አረመኔ ነኝ? Vamos de la pelea.